እኔ ቀናተኛ አንቺ ሁሉ ወዳጅ ታዲያ እንዴት ይኖራል? ክብሪትና ነዳጅ ይላል ናቲ ማለት ነው። እና እንግዲህ ሄሉሻ ዛሬም ናቲን በማቃጠል ላይ ናት። በጣም ነው የሚገርመው። እንዴት ነው ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። ሰሞኑን እንግዲህ ቪዲዮ ብዙም እየሰራሁ አይደለም። በተለይ በእነ ሄሉ ጠፍቻለሁኝና ከኢድ ወዲህ ያው ታውቃላችሁ አንዳንድ ስራዎች ሰው እኔ ከቤቴም ሰው አለብኝና ትንሽ ስራ ቢዚ የሆንኩ ነው። እያስጠላኝ ነው ትላላችሁ? እያስጠላኛል። አንድ ሰሞን ይሄ እንትን መጥቶ ሳለ ታስታውሳላችሁ? የዛሬ ስንት አመት ወላሂ። አሁንም እያስጠላኛል ነበር እና የደረሳችሁበት ታስታውሳላችሁ፣ ያልደረሳችሁበት ደግሞ ላስታውሳችሁ ብዬ ነው። ለማንኛውም እንደዚያ ስለሆነ ያው ጠፍቻለሁ እና እንግዲህ ሄሉሻ ትናንትና ይሄ ልጁ ስሙ ጠፋኝ፣ ቢኒ ነው ማን ነው ከሚባለው ጓደኛዋ ጋር አብረን ኑሮ ስለከበደን አዲስ አበባ ሸር አድርገን መኖር አለብን እና ናቴም ትቶኝ ስለሄደ ምናምን ብላ ናቴን እንግዲህ ናቴ ደስ የሚለኝ ነገር ምን አለ መሰላችሁ? የሆነ በቃ ግልጽ ነው። ገባችሁ? ለሰው ምን ይለኛል ምናምን የሚባል ነገር የለውም። ስሜቱን መግለጽ ካለበት ይገልጻል። ተናዶ ምን ብሎ ማለት ነው እና የመሽቁጥቁጥ ባህሪ ምናምን የለበትም። አንዳንድ ሰዎች አሁን ወይ ሰውየው ከሄደ በኋላ እንነጋገራል ይላችኋል፣ ወይ ደግሞ በሆነ ነገር ወይ ደግሞ ውስጡ እየተናደደ ያስመስላል። ጥሩ ነው ጥሩ አድርጋችኋል ምናምን ብቻ በብዙ ነገሮች። ግን እናቴ ግን በቃ ትክክለኛ ስሜቱ የሚነግረውን ነገር ነው የሚናገረው። እና እንግዲህ የነበረውን ሪያክሽን አይታችኋል ሁላችሁም። በጣም ተናዶባት ነበረ። ሄሉሻም እንግዲህ የበለጠ ይቃጠል ብላ እስከ መጨረሻው ድረስ አናደው ነው የነገረችው። እና በእርግጥ የሆኑ ኮመንቶችም እያየሁ ነበረ። እናቴ መጨረሻ ላይ ያለውን ሪያክሽን ባላየው እኔም እንደዛ ከማለት ወደ ኋላ አልልም ነበር። ገባችሁ? ለምንድን ነው እነዚህ ልጆች ካሁን በፊት እንደዚህ በብዙ ውጣ ውረዶች አልፈው በመሀላቸው ክፍተት ተፈጥሮ ሄሉሻም እንግዲህ ሄዳችኋል ከሱ ወዲህ ሁለት ሰዎች ጋር ጀምራ ነበረ እና ያ ነገር ስላለ አሁን ላይ አንተ ከሌለህ ያው እኔ ብቻዬን ይደብረኛል ምናምንም፣ ስለዚህ እሱና እኔ አብረን መኖር አለብን በሚለው ነገር ኮመንተሮችም ስላየሁ ነው እንዲጠራጠርሽ ትሆኛለሽ፣ እንዲያምንሽ ትሆኛለሽ እና ጥሩ አይደለም የምታደርገው ነገር እያላችኋል ነበር። አንዳንድ ጊዜ በቀልድ እውነቶች ይወጣሉና በፍራንክም ቁም ነገሮች ይታያሉ። ስለዚህ አዎ እንደዚህ አይነቱ ፕራንክ ቢቀርብ እያስባለሁ። ያው ናት ተረድቷታል እንዳየሁት ከሆነ መጨረሻ ላይ ያው ተመልሷል ወደ ራሱ። ቢሆንም ግን እንደዚህ አይነት ነገሮች አንደኛ ላፊ ቃላቶች እንድንነጋገር ያረጉናል። እኛ አንዳንድ ጊዜ ሰዎችን ፕራንክ እናረጋል ብለን እኛ ፕራንክ የምንሆንበት አጋጣሚ አለ። ሰዎችን እናስደነግጣል ብለን እኛ የምንደነግጥበት አጋጣሚ አለ። ለሰዎች የሆነ ቃላት እንመልሳል ብለን እነሱ በሚመልሱልን ቃላት የምንሰበር ሰዎች አለንና ስለዚህ ከእንደዚህ አይነት ነገሮች እንደው ሌላ ፕራንኮች ቢደራረጉ ብዬ አስባለሁ። እንዳልኳችሁ በተለይ እየተሰበረ ነቃ መልሳችሁ እዛው ቦታ ላይ መነካካት የበለጠ ተሰብሮ እንዲወድቅ ይሆናል። ገባችሁ? ከጥቅም ውጭ ሆናልና የተሰበረ ነገር ደግሞ ጥንቃቄ ያስፈልገዋል። እንደነዚህ አይነት ነገሮች እንደ ቀልድ የተሞክሯቸውና የሆነ ወደ ትልቅ ደረጃ ትደርሳላችሁ። እምቢ ብሎ ሸይጣን አለ። የሚገርማችሁ ነገር እንደ ቀልድ ብለን የምናወራው ነገር እኛ እኮ እነሱን ለማሳቅ ይሆናል። ግን ደግሞ ነገሮች ይቀያየሩና ሌላ ደረጃ ውስጥ ሆናችሁ ታገኙታላችሁ። እኔ ራሴን ስራ የማየው ነውና ስለዚህ የምንቀልድባቸው ነገሮች እንደው ከእንደዚህ አይነት ቢወጡ ጥሩ ነው ብዬ አስባለሁ። እና እንግዲህ ይሄ ልጅ ደግሞ ከአሁን በፊት ጓደኛዋ ነው ተብሎ ማጠቶ ለሷ ሲከራከር ነበረ። እናቴም ደግሞ ከዚህ ይህን ልጅ በጣም ይጠላዋል። ይቅርታ ብሎት ራሱ ለብዙ ጊዜ ይቅርታ እስከ ቤት ድረስ መጥቶ ለምን ይለኛል፣ ከላስ ይቅርታ ባብለናል፣ አብሬው አልኖር አብሮኛ አይኖር ምንም የሚያገናኘን ነገር የለም ብሎ ባለፈው አይታችኋል። አንዴ ሁለቴ ስለተነጋገሩ ድጋሜ ይሄ ወደ ህይወታቸው ባይመጣ ብዬ አስባለሁ። በመቀጠል ደግሞ ናቲ ከሀገር ውጭ ሊመለስ ስለሆነ እሷ እዛ ነው የምትኖረው። እንደነዚህ አይነት ነገሮች ቢርቁላት ጥሩ ነው ብዬ አስባለሁ። ወደፊትም ቢሆን ለቀልድ የሚሆን ለእውነት እንደነዚህ በተለይ ከአሁን በፊት የተጣሉበትን ሰው ባያስገቡ በመሀላቸው ብዬ አስባለሁ። ደስ አይልም እንደዛ ስለሆነ ያው ፕራንኩ እንትን ቢሆንም ያው ደግሞ በህይወታቸው ችግር እንዲያመጣባቸው ብዬ አስባለሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ስህተት ሊኖርብኝ ይችላል። ይሄ የኔ አመለካከት ነው። ስህተት ካለብኝ ደግሞ አርሙኝ።
ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። ሰሞኑን ስለጠፋሁኝ ብቻ ብዙም አይደለም ቻናሌ የተንቀሳቀሰ አይደለም እና አይከፈልበትም። ላይክ አድርጉልኝ። የጀማ አብሬያችሁ ነበርኩት። ይሁን በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አለይኩም።